ከመራቢያ አካላት ወይም በእንግሊዘኛው ከጄኒታል ትራክት የምንለው ከሱ ወደ ውጭ የሚፈስ ደም መፍሰስ ወይም ደግሞ ወደ መራቢያ አካላት የሚፈስ የደም መፍሰስ በእርግዝና ጊዜ የሚከሰት ደም መፍሰስ ይባላል ትርጓሜው። ስለዚህ ይሄ የደም መፍሰስ በአጠቃላይ ከእርግዝና ከተከሰተበት ጊዜ ጀምሮ እስከሚወለድ ያለንበትን ጊዜ ያጠቃልላል። ከመጀመሪያው ጀምሮ እስከሚወለድበት ጊዜ ያለውን ይዞ በእርግዝና ጊዜ የሚከሰት ደም መፍሰስ ይባላል በአጠቃላይ። ለመጀመሪያዎቹ 3 ወራት በተለይ የሚከሰቱ የደም መፍሰስ በዋናነት 3 ምክንያቶች አሉ። እነሱም ውርጃ፣ ከማህፀን ውጭ እርግዝና እና ትክክለኛ ያልሆነ እርግዝና ወደ ጤንነት ሊቀየር ወይም ሞላር ፕሬግናንሲ የምንለው በዋናነት የሚያመጡ ነገሮች ናቸው። ከ28 ሳምንት በኋላ የሚመጣው ደግሞ ከእንግዴ ልጁ የሚነሳ ወይም ከማህፀን በር የሚነሳ ሎካል ኮዝ የምንላቸው ወይም ደግሞ አንዳንድ ጊዜ በተበከለ ውሃ የሚጠቀሙ አካባቢዎች ላይ አለቅት የምንለው ወይም ሊች ኢንፌስቴሽን ራሳቸውን ለመጸዳዳት ሲጠቀሙ ለመታጠቢያነት በሚጠቀሙበት ሰዓት ሊከሰት ይችላል። ሌሎቹ የስኳር ላለባቸው ሰዎች፣ ኮኔክቲቭ ቲሹ ዲስኦርደርስ ወይም ደግሞ የጡንቻ የመሳሳብ ችግር ያለባቸው ሰዎች እንዲወርድ አጋላጭና እንደ መንስኤነት እንወስዳቸዋለን። ስለዚህ የማህፀን በር ካንሰር ላለባቸው ሰዎች ደም ለመፍሰት እንደ መንስኤ እንወስደዋለን። የማህፀን ጫፍ ኢንፌክሽን ወይም ብግነት ወይም መቆጣት የምንለው ነው። እሱ ኢንፌክሽን ካለም ደም እንዲፈስ ያደርጋል። ከአባላዘር በሽታዎች ጋርም ተያይዞ የሚመጣ እነዚህ ሎካል ኮዝስ ወይም ደግሞ በማህፀን ጫፍ የአካባቢ ያሉ ለከፋም ደረጃ የሚያጋልጡ ወይም ወደ ካንሰርነት ሊቀየሩ የሚችሉና የማይችሉ ነገሮች በአጠቃላይ እንደ መንስኤነት ልንይዛቸው እንችላለን። ሌላኛው 2 እና ከዚያ በላይ የሆኑ እርግዝና፣ ልጁ ትልቅ መሆን፣ መፋፋት የምንለው። ሌላ ደግሞ የእንሽርታው መጨመር፣ ከፍተኛ የሆነ የእንሽርታው መጨመር፣ ስኳር ያለባቸው ሰዎች፣ ከዚህ በፊት ደም መፍሰስ ያጋጠማቸው ሰዎች፣ በተለይ ይሄ አብራብሾ የእንግዴ ልጁ ከማህፀን ግድግዳው መለያየት ያለውን። የሆድ ህመም ከደም መፍሰሱ ተጨማሪ ምልክት ይሆናል። ሌላኛው ጽንስ እንቅስቃሴ መቀነስ። ስለዚህ ሲንቀሳቀስ የነበረው ወደ ውስጥ ደም መፍሰስ በመጠኑ በብዛቱ ተወስኖ ወደ ጽንሱ የሚሄደው የደም ልክ መጠኑ እየቀነሰ ስለሚሄድ እንቅስቃሴው እየቀነሰ ብሎም የከፋ ደረጃ ሲሆን ደግሞ ማህፀን ውስጥ ጽንሱ እስከ ሞትም ሊያደርስ ይችላል። ሌላኛዎቹ ደግሞ በጣም ከፍተኛ የሆነ ደም መፍሰስ ወዲያውኑ ካጋጠመ ራስን እስከ መሳት፣ መቀዝቀዝ፣ ደግሞ ግፊት፣ ከፍተኛ የሆነ የግፊት መውረድ መጨመር ሳይሆን ግፊቱ እንዲወርድ ያደርጋል። ሃይፖቴንሽን እንለዋለን በእንግሊዘኛው። ሌላው ደግሞ የእርግዝና ጋር የሚመጡ የእርግዝና አካል የሆኑ ነገሮች እንግዲህ ልጁ እየተቆራረጠ ስጋ የመሰለ ነገር መውጣት ከደሙ ጋር ሊመጣ ይችላል። ከ28 ሳምንት በኋላ ከሆነ ከደም መፍሰሱ ጋር ተያይዞ የምጥ ያለ ቀኑ የመምጣት ወይም ፕሪተርም ሌበር የምንለውም እና ዴሊቨሪ ሊያመጡ ይችላሉ ማለት ነው። ተጋላጭነቷን ለመቀነስ መከላከያ ከሚያስችሉ ነገሮች የመጀመሪያዎቹ ቅድም ስናወራቸው ከነበረው ከ28 ሳምንት በታች ሊፈስ ስለሚችል የደም መፍሰስ ከማንኛውም በማህበረሰባችን ላይ የአባላዘር በሽታዎችን በከፍተኛ ሁኔታ መቀነስ። ምክንያቱም የአባላዘር በሽታ ሊያጋልጡ የሚችሉ ነገሮች አንደኛ ልቅ የሆነ የግብረ ስጋ ግንኙነት ወይም ካለ ደግሞ በጣም ራስን የአባላዘር በሽታ ተላላፊ ሊያደርጉ የሚችሉ ነገሮችን መቀነስ ወይም አንድ ለአንድ መወሰን በዋናነት ጠቃሚ ነገር ነው። ሁለተኛው ከዚህ በፊት ካላቸው ቶሎ ክትትል መጀመር። ለምሳሌ ከዚህ በፊት ኢክቶፒክ ፕሬግናንሲ ያላት ካለች ከማህፀን ውጭ እርግዝና ወይም ትክክለኛ ያልሆነ እርግዝና ካላት ወዲያውኑ ነፍሰ ጡር እንደሆነች እርግዝናው እንደታወቀ ሄዶ ቸክ ማድረግ ያስፈልጋል። ወደ ጤና ተቋም ሄደው እነዚህ ስሞኪንግ ወይም ማጨስ መቀነስ፣ ፎሊክ አሲድ መውሰድ ከእርግዝናው ቀድሞ
እንዲቀንሱ ያደርጋል። ከ28 ሳምንት በኋላ ለሚመጡ ነገሮች በዋናነት እንግዲህ ልጁ ከማህፀን ግድግዳ ሲለያይ ከሚያመጣው ሜጀር ሪስክ ፋክተር ወይም ዋና አጋላጭ ምክንያት ከምንለው ደም ግፊት በእርግዝና ጊዜ የመጣ ሊሆን ይችላል፣ ከእርግዝና በፊት የመጣ ሊሆን ይችላል። ግፊቱን በደንብ በመቆጣጠርና ሌላ ተጨማሪ ግፊት እንዳይመጣ በማድረግ የእንግዲህ ልጅ የመለያየቱንና ደም የመፍሰስ እድሉን መቀነስ እንችላለን። ሌላኛው ጠባሳ፣ አሁን ለምሳሌ የማህፀን ጠባሳ ያላቸው ሰዎች ተጨማሪ ሊኖራቸው የፕላሴንታ ፕሪቪያ እንዲኖር የእንግዲህ ልጁ ወደ ታች ከልጁ ቀድሞ ወደ ማህፀን በር ወይም የማህፀን መጠጋት ወይም ማህፀን በር መንካት ወይም መሸፈን ሊያጋልጡ የሚችሉ ነገሮች ተደጋጋሚ አላስፈላጊ የሆኑ ኦፕሬሽኖችን መቀነስ። አንድ እናት ደም መፍሰስ ካጋጠማት ሆስፒታል አድሚት ትሆናለች፣ ትተኛለች ማለት ነው። ተኝታ ለጽንሱም የሚያስፈልግ ለእናቷም የሚያስፈልግ ሕክምና ይሰጣታል። ወዲያውኑ እንደገባች ምንድነው የሚደረገው? የእናቲቱ ሁኔታ ሂሞዳይናሚክ ስታተስ ወይም የልብ ምቷ፣ የግፊት ሁኔታ በምንጠብቀው ደረጃ ነው ያለው ወይስ ከምንጠብቀው በታች ነው ወይስ ከምንጠብቀው በላይ ነው ብለን ይከፋፈላል። ስለዚህ የልብ ምቷ የጨመረ የደም ግፊቷ የወረደ ከሆነ ወዲያውኑ የግሉኮስ ይቀጠልላትና የአይቪ ፍሉድስ ወይም ኖርማል ሳላይን ሪሰስቴሽን እንለዋለን። ደም የሚያስፈልጋቸው ከሆነ ደም ይሰጣቸዋል። ይሄ ሆኖ የእናቷን ሁኔታ የሚጋፋ ከሆነ ልጁ እንዲወለድ ይደረጋል። ስለዚህ ጽንሱን ከተወለደ በኋላ ሊያድግ የሚያስችሉ ነገሮችን መጨመር ያስፈልገናል ማለት ነው። እነሱን ለመጨመር የሳምባ ማበልጸጃ መድኃኒቶች ወይም ስቴሮይድስ የምንላቸውን ይሰጣል። ከ32 ሳምንት በታች ከሆነ ደግሞ የጨቅላ ህጻናት ቀናቸው ሳይደርስ የተወለዱ ህጻናት በተለይ አእምሯቸው ወይም አንጎላቸው የምንለው ወደ ደም የመፍሰስ ወደ ውስጡ ደም የመፍሰስ ሪስኩ ተጋላጭ ስለሚሆን የነርቮቹን እንዲከላከልልን እንዲበለጽጉ የሚያደርግልና የደም መፍሰስ ወይም በልጸግ ብለው እንዲወለዱ የሚያስችል ማግኔዥየም ሰልፌት የምንለው ለኒውሮ ፕሮቴክሽን የምንሰጠው መድኃኒት አለ። እሱን እንሰጣለን። ከተኙ በኋላ ተጨማሪ ደም መፍሰስ አላቸው፣ የደም መጠናቸውም ሲቢሲ ሄሞግሎቢናቸው በትክክል ነው ወይስ እየወረደ ነው የሚለውን ቢያንስ በሳምንት 2 የጽንሱን ሁኔታና የሴትዮዋን የደም መጠን እያየን አስተኝተን እንከታተላለን ማለት ነው። በእርግዝና ጊዜ የሚመጣ ደም መፍሰስ በማንኛውም ሰዓት ይሁን ድንገተኛ ነው፣ አጣዳፊ ነው። እንደ አጣዳፊ ነው የምንወስደው። ለምሳሌ ዛሬ ካጋጠመ አሁን ምሽት ቢያጋጥም አድሬ ነገ ሄዳለሁ ምናምን ሳይሆን ወዲያውኑ ወደ ጤና ተቋም በሚቻለው በቅርበት ወደሚገኝ ጤና ተቋም ሄዶ በዚያው ጤና ተቋም መረዳት የሚችል ከሆነ በዚያው ጤና ተቋም ይረዳሉ። በዚያው የማይቻል ባገኙት ጤና ተቋም የማይረዳበት ሁኔታ ካለ ግን ምናልባት ያያቸውም የጤና ባለሙያ ወደ ተሻለ ቦታ ሊልካቸው ስለሚችል በእርግዝና ጊዜ ሊያጋጥም የሚችልን ማንኛውም ደም መፍሰስ ችላ ማለት አያስፈልግም።